ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። ከኛ ጋር ቆይታችሁን እንድታደርጉ በአክብሮት እንጋብዛችኋለን። ተመልካቾቻችን አሸናፊ እንዳለና ማህሌት ታደለ ዜናውን እንመራለን። የ6 ሰዓት አበይት ጉዳዮችን እናስቀድም። የትኛውም የፖለቲካ ልዩነት ያለው አካል ከራስ ፍላጎት ይልቅ የሀገርን ሁለንተናዊ እድገት የሚያረጋግጥ ብሔራዊ ጥቅም ላይ በጋራ ሊቆም እንደሚገባ ተገለጸ። በኦሮሚያ ክልል ቅሬታ ይሰማበት የነበረውን የአገልግሎት አሰጣጥ ችግር ለመፍታት ፋይዳ ዲጂታል መታወቂያ ከፍተኛ አስተዋጽኦ እያበረከተ ስለመሆኑ ተጠቆመ። የከተማ ግብርና የቤተሰብ የምግብ ፍጆታን ከማሟላት ባለፈ የምርት አቅርቦትን ማሳደጉን የአዲስ አበባ ከተማ ግብርና ኮሚሽን አስታወቀ። ተመልካቾቻችን ቆይታችሁን ከኛ ጋር ስታደርጉ ካስተዋወቅናችሁ ጉዳዮች በተጨማሪ የተለያዩ ዘገባዎችን ይዘን ቆይታ የምናደርገው በቀጥታ መስመር ሪፖርተሮች እየገቡ ተጨማሪ መረጃ የሚሰጡባቸውን ጉዳዮችም ይዘው እንዲሁ እየጠበቁ ነው ያሉት። የኦሮሚያ ክልል ቅሬታ ይሰማበት የነበረውን የአገልግሎት አሰጣጥ ችግር ለመፍታት ፋይዳ ዲጂታል የመታወቂያ ከፍተኛ አስተዋጽኦ እያበረከተ ስለመሆኑ አስታውቋል። ይህንኑ ጉዳይ በተመለከተ ፍሬ ህይወት ረታ ቆየት ብላ ሙሉ መረጃውን ታጋራናለች። በሌላ በኩል ደግሞ በአፍሪካ አቪዬሽን የሚገለገሉ ተሳፋሪዎች የሚያጋጥሟቸውን ችግሮች ለመፍታት የሚያስችል ውይይት እየተካሄደ ይገኛል። ይህንን ውይይት ባልደረባችን ሳምሶን በላይ ተከታትሎታል። ሙሉውን ቆየት ብለን ከሱ እንሰማለን። ቆይታችሁን ከዜና ኢትዮጵያ ጋር ስታደርጉ የቢዝነስና የስፖርት መረጃዎችም ተካተዋል። ለቢዝነስ ዘገባዎቹ ቶክሯች፣ ለስፖርት ዘገባዎቹ ደግሞ ተመስገን አለባቸው ይጠብቋቸዋል። ጤና ይስጥልን ክቡራን ተመልካቾቻችን፣ ከዜና ኢትዮጵያ የቢዝነስ ዜናዎች ከያዘናቸው ዜናዎች መካከል በአማራ ክልል ባለፉት 6 ወራት ከቱሪዝም ዘርፍ ከ7.7 ቢሊዮን ብር በላይ ገቢ መገኘቱ ተገልጿል። ይህን የተመለከተ ዜናም እናደርሳለን። በመቀጠልም በጥምቀት በዓል ተጠቃሚ የሆኑ የንግድ ዘርፎችንም የተመለከተ ዜናም አካተናል። በመጨረሻም የዕለቱን የውጭ ምንዛሬንና ተመንና ተያያዥ የግብይት መረጃዎችንም ወደ ተመልካቾች የምናደርስ ይሆናል። ከቆይታ በኋላ እንመለሳለን። በዜና ኢትዮጵያ ስፖርት ሰዓታችን ከሀገር ውስጥ የሲቢኤ ኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት መርሃ ግብር ዛሬ በአዲስ አበባና አዳማ ከተማ የሚጀምር ነው የሚሆነው። ከባህር ማዶ በአውሮፓ ሻምፒየንስ ሊግ ተጠባቂው ጨዋታ ምሽት ላይ በአርሰናልና ኢንተር ሚላን መካከል ይደረጋል። የቀድሞ ማንቸስተር ሲቲ ተከላካይ ማኑኤል አካንጂ አርሰናል የአውሮፓ ትልቁ ክለብ አይደለም በሚል ሀሳቡን ሰጥቷል፣ እያነጋገረ ይገኛል። ሌሎች ጉዳዮችን አካተን ከአፍታ ቆይታ በኋላ እንመለሳለን። አብራችሁን ሁኑ ተመልካቾቻችን። ወደ ቀዳሚው ዘገባችን እናልፋለን። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። በቅድሚያ ምክር ቤቱ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ በመሆኑ የአዋጁን ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም በኢትዮጵያ እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ህጋዊ ንግድንና ኢንቨስትመንትን ለማበረታታት ይቻል ዘንድ የማሻሻያ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በማሻሻያ አዋጁ ላይ በሰፊው ከተነጋገረ በኋላ ግብአቶችን በማከል አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመቀጠል ምክር ቤቱ የተወያየው ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይ ነው። ለኢትዮጵያ የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸውና ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባና በአፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ዕለት ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢንተርፕረነርሺፕ ልማት ረቂቅ ፖሊሲ ላይ ነው። ፖሊሲው በኢንተርፕረነርሺፕ ዘርፍ የሚከናወኑ ተግባራት ቀጣይነት ኖሯቸው ለሀገራዊ የልማት ግቦች ስኬት ሚናቸውን እንዲወጡ የፈጠራ ባህልን ለማጎልበትና ሴትን ለመጨመር የሚያስችል ምቹ የኢንተርፕረነርሺፕ ስነ ምህዳር ለመገንባት እንዲቻል ተዘጋጅቶ ቀርቧል።
ቀርቧል። ምክር ቤቱም በፖሊሲው ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ተመልካቾቻችን አሁን ደግሞ በዜና ኢትዮጵያ በዝርዝር ወደምንመለከታቸው ጉዳዮች አልፈናል። የትኛውም የፖለቲካ ልዩነት ያለው አካል ከራስ ፍላጎት ይልቅ የሀገርን ሁለንተናዊ እድገት የሚያረጋግጥ ብሔራዊ ጥቅም ላይ በጋራ ሊቆም ይገባል። በኢትዮጵያ በሀገረ መንግስት ግንባታ ሂደት ስሜታዊና የግል ጥቅምን ያስቀደመ ፖለቲካዊ እሳቤ ለእድገቷ እንቅፋት ሆኖ ቆይቷል። አለፍ ሲልም ከራስ የተሻገረ የፖለቲካ ዓላማ ለመኖርና እኔ ብቻ የሚለው አስተሳሰብ ደግሞ ሀገርን ሲጎዳ ኖሯል። የመደመር መንግስት ይህንን በቁጭት ይመለከታል፣ ለኢትዮጵያ አይጠቅምም ሲልም ያስቀምጣል። ወንድማገኝ ኃይሉ በዚህ ጉዳይ ላይ ተጨማሪ አዘጋጅቷል። ለሀገረ መንግስት ግንባታ ሂደት ብሎም ለሀገር ህልውና መጽናት ከራስ የተሻገረ የፖለቲካ ዓላማን እውን ማድረግ ይገባል። ፖለቲካ ግላዊ ፍላጎትን ከማስፈጸም የተሻገረ የሀገርና የህዝብን ደህንነት ለማረጋገጥ የጋራ ዓላማን መያዝ ነው። በኢትዮጵያ ዘመናዊ ፖለቲካ ጉዞም መንግስታት የተለያዩ የፖለቲካ አቋም ይዘው የተንቀሳቀሱ ቢሆንም ውስንነቶች ጎልተው ይስተዋሉ እንደነበረም ታሪክ ያስረዳል። በተለይ ደግሞ ከትላንት እስከ ዛሬ የተስተዋለው የግል ጥቅምን ያስቀደመ የፖለቲካ ሐሳቤ ለረጅም ዘመናት ለሀገር እድገት እንቅፋት ሆኖ ቆይቷል። የመደመር መንግስት በአንጻሩ እነዚህን ሐሳቤዎች በማረምና ለሀገር ጥቅም ቅድሚያ በመስጠት እየሰራ ይገኛል ይላሉ ምሁራን። ይህም ለኢትዮጵያ መጻኢ ዕድል ስንቅ መሆኑን በመጠቆም መደመር በመጀመሪያ ደረጃ ካንተ አልፈህ ሌላው እንድትመለከት ይጠይቃል። ይሄ ደግሞ ተፈጥሮህ ነው፣ የግድ ነው። ለምሳሌ በአንድ ቤተሰብ ውስጥ ቤተሰቡ ለሚሰራው ስራ በሐሳቡ ተደምሮ በተግባሩ አብሮ ተደምሮ የማይንቀሳቀስ ከሆነ ቤተሰቡ ይፈርሳል። ስለዚህ አሻግረህ ማየት አለብህ። ምን ማለት ነው? ለምሳሌ በሀገራዊ ጥቅም የሀገር ጥቅም ማለት እኮ የኔ ጥቅም ማለት ነው። ስለዚህ ዛሬ ህዳሴ ግድብ ሲሰራ ለአንድ ሰው አይደለም የተሰራው፣ ለሁሉም ነው። አብረው ለሚኖሩ በአንድ ሰንደቅ ዓላማ ስር ለሚኖሩ ለተሰባሰቡ የጋራ ግብ የጋራ ዓላማ ላላቸው ህዝቦች የተሰራ ነው። ከቅርብ ዓመታት ወዲህ ኢትዮጵያ የምታስበውን የወል ግብ እንድታሳካ ትልቅ አቅም የሚሆንላትን የመደመር መንግስት አዲስ ፖለቲካዊ እሳቤ ይዛ መጥታለች። ከዚህ በተቃራኒ ግላዊ ጥቅምን መሰረት ያደረጉ ፖለቲከኞች ታገልለታለሁ የሚሉት ህዝብ ፍላጎት ቢሳካም እንኳን እነርሱ ስልጣን እስካልያዙና ሀብት እስካልተቀራመቱ ድረስ ተሳክቷል ብለው አያምኑም የሚሉም አልጠፉም። በዚህም ፖለቲካን ለግል ፍላጎትና ጥቅም ማሳኪያ አድርገው የሚንቀሳቀሱ ፖለቲከኞች ሽፋናቸው ህዝባዊ ፍላጎትና ዓላማ ሲሆን ይህም ሀገርንና ህዝብን ወደ ጥፋት ያመራል። የጥቅም ግጭትን በጣም ለማስፋፋት ወይም የበለጠ እንዲገን ማድረግ ከተፈለገ የግል ጥቅምን ማስቀደም ትልቁ መሳሪያ ነው። የግል ጥቅማቸውን የሚመለከቱ አካላትም ይሆኑ ግለሰቦችም ይሆኑ ፖለቲካ ከሚያስቀምጠው የድርድር መንፈስ፣ ፖለቲካ ከሚያስቀምጠው ግጭትን በጋራ የመፍታት መንፈስ ስለሚወጣ በጣም አደገኛ ነው። እውነትንና ሁኔታን ከሀገራዊ ጥቅምና ፍላጎት አንጻር ከመመልከት ይልቅ በስሜትና በእልህ የሚመራ ፖለቲካዊ እንቅስቃሴ በአገርና በህዝብ ላይ የሚያደርሰው ጥፋት ቀላል አይደለም። በስሜት የሚደረግ የፖለቲካል እንቅስቃሴ ዋናው መዳረሻው ግጭት ነው። ዋናው መዳረሻው አለመረጋጋት ነው። ከዚህም በተጨማሪ በአገራችን ያለው ማህበራዊ ትስስር እንዲላላ ያደረገ ካሉት ሁኔታዎች መካከል ይሄም የራሱ የሆነ ድርሻ ይኖራል ማለት ነው። ስሜትና እልህ አንተን ግለኛ ያደርጋል። ያንተ እውነት ብቻ ነው የሚታየህ። የጋራ እውነት መኖሩን የምታይበትን አይንህን ይነጥቃል። የጋራ እውነት ነው አብሮ ሊያኖርህ የሚችለው። በግል ስሜት ዝም ብለህ የምትጨፍር ሰው ከሆንክ ሁሉ ነገር ፊት ለፊት ያለው ሌላው በሙሉ መስታወትህ ነው ማለት ነው። አንተ እሱ ውስጥ ራስህን ነው የምታየው፣ ሌላውን ሰው ማየት አትችልም። ፖለቲከኞች የሀሳብ ልዩነቶቻቸውን በማጥበብ ከራስ ተሻግሮ የብዙሃኑን ፍላጎት ማርካት ላይ የሚሰሩ መሆን አለባቸው። የፖለቲካ አስተሳሰቦች በተስማሙ ቁጥር የግለሰቦች ጉዳይ አይደለም። ይሄ የቡድን ጉዳይ ብቻ አይደለም፣ የሀገር ጥቅም ጉዳይ ነው። የሀገር ሰላም ማግኘት ጉዳይ ነው። ሀገር ራሷ ሰላም ትፈልጋለች፣ መረጋጋት ትፈልጋለች። ስለዚህ የፖለቲካ አስተሳሰቦች መስተጻምር ወይም መስተጋብር እየተጋበሩ ሲሄዱ የተለየ የሆነ የመደመር የተለየ የሆነ የሀገር ጥቅም
የሚከበርበት ሁኔታ እየተፈጠረ ይሄዳል። እዚህ ደግሞ የፖለቲካ ተሳትፎች ከግለሰብ ስሜት ጥቅምና ፍላጎት የተሻገረ መነሻ ሊኖራቸው እንደሚገባም ምሁራን መክረዋል። ፕሮጀክቶችን በተያዘላቸው ጊዜ መፈጸም አቅም የኢትዮጵያ የእድገትና ብልጽግና ማሳለጫ መንገድ ነው። ኢትዮጵያ በየዘርፉ ያስቀመጠቻቸውን ውጥኖች ዲጂታላይዝድ በማድረግ የይቻላል መንፈስን ማጎልበቷንም ቀጥላለች። ለመሆኑ በዲጂታል ስትራቴጂ 2030 ምን ታቅዷል? ምንስ ይጠበቃል? ባልደረባችን አልጋነሽ ተካ ተከታዩን ዘገባ አሰናድታለች። ኢትዮጵያ ላለፉት 5 ዓመታት ስተገብር የቆየችውን ዲጂታል ስትራቴጂ 2025ን በስኬት አጠናቃለች። ዲጂታል ኢትዮጵያ 2030 ስትራቴጂም ህዳር 20 2018 ዓ.ም በሚኒስትሮች ምክር ቤት ጸድቋል። ጠቅላይ ሚኒስትር አብይ አህመድ በይፋ ያስጀመሩት ዲጂታል ስትራቴጂ 2030 3 ዋና ዋና ትልሞችን አስቀምጧል። አንደኛው ለሁሉም ዜጎች ዲጂታል ቴክኖሎጂ አማራጮችን ተደራሽ ማድረግ ነው። ሁለተኛው እኩል የተጠቃሚነት እድል መፍጠር ሲሆን በዚህም እያንዳንዱ ዜጋ ዲጂታል መሰረተ ልማት የሚጠቀምበትን ሁኔታ አመቺ ለማድረግ ትኩረት ተሰጥቷል። ሶስተኛው አመኔታን ማሳደር ነው። በቴክኖሎጂ አቅራቢና ተጠቃሚ መካከል መተማመን መፍጠር ሲሆን ይህም ጥርጣሬና ስጋትን ማስወገድን ያስችላል። ስትራቴጂው በትግበራ ዓመቱ ለማሳካት ያቀዳቸውን ዋና ዋና ግቦች ስናይ ደግሞ ለዜጎች የስራ ዕድል መፍጠር፣ የሀገር እድገትን ማረጋገጥና የዲጂታል ቴክኖሎጂ ሉዓላዊነትን ማረጋገጥ ናቸው። የኤሌክትሪክ ኃይልንና የኢንተርኔት ኔትወርክን ማዳረስ እንዲሁም ዜጎች የዲጂታል ቴክኖሎጂ እውቀት እንዲኖራቸው በማድረግ ለስትራቴጂው ስኬት መደላደል የመፍጠር ስራም እንዲሁ ይሰራል። በስትራቴጂው የትግበራ ሂደት ትኩረት የሚሹ ዲጂታል መሰረተ ልማቶችን ስንመለከት ደግሞ ፋይዳ ብሔራዊ ዲጂታል መታወቂያ፣ ዲጂታል የክፍያ ስርዓት፣ በተቋማት የተሟላ የዳታ ልውጥ፣ ሰው ሰራሽ አስተውሎት ትስስር፣ የልዩ ክህሎት ወይም ታለንት ልማት እንዲሁም የዲጂታል ቴክኖሎጂ ስርዓት ሉዓላዊነትን ማረጋገጥ በቀዳሚነት ተቀምጧል። ከሳይበር ደህንነት የሚጠበቁ ቁልፍ ተግባራትን ስናይ የዲጂታል መሰረተ ልማት ስርዓትን መጠበቅ፣ የዳታ ስርዓት ጥበቃና ከዲጂታል ቴክኖሎጂ አሉታዊ ጎኖች ትውልድን መጠበቅ ናቸው። በዲጂታል ኢትዮጵያ ስትራቴጂ ተቋማት ምን ግቦችን አስቀምጠዋል የሚለውን ስንመለከት የሞባይል ስልክ ተጠቃሚዎችን 128 ሚሊዮን ማድረስ፣ የኢንተርኔት ተደራሽነትን ደግሞ 90 በመቶ ማድረስ እንዲሁም የስማርት ስልክ ተጠቃሚዎችን 85 በመቶ ማድረስ ይገኙበታል። ፋይዳ ዲጂታል መታወቂያን ለሁሉም ዜጎች የማድረስና አጠቃላይ የመንግስት አገልግሎቶችን 98 በመቶ በኦንላይን የማድረግ ግብም እንዲሁ በ2030 የተቀመጡ ግቦች ናቸው። ከአርቲፊሻል ኢንተለጀንስ ትግበራ አንጻርም የተቋማትን የስራ እንቅስቃሴ በቀጥታ መከታተል የሚያስችል ስርዓት ለመዘርጋትና ብሔራዊ የዳታ አስተዳደር ስርዓትን ለማቋቋም ታቅዷል። ዲጂታል ኢትዮጵያ 2030 ስትራቴጂ በዋናነት 5 ምሰሶች አሉት። የዜጎችን ዲጂታል እውቀት ማሳደግ፣ የሴክተሮች ሰው ኃይል ልማት፣ የትምህርት ስርዓት ትራንስፎርሜሽን፣ የሲቪል ሰርቪስ ዲጂታል ትራንስፎርሜሽን እና ለመጪው ዘመን ብቁ ባለሙያዎችን ማፍራት ይገኙባቸዋል። ተለዋዋጭ በሆነው የዓለም ሁኔታ ውስጥ ከግለሰቦች እስከ ሀገር ሁሉም እንቅስቃሴዎች ከዲጂታል ቴክኖሎጂ ጋር የተሳሰሩ ናቸው። ኢትዮጵያም በዚህ ዲጂታል ዓለም እኩል ለመራመድ የሚያስችላትን ዲጂታል ስትራቴጂ 2030 በቀጣይ 5 ዓመታት ለመተግበር ወደ ስራ ገብታለች። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። አሁን ደግሞ ሪፖርተሮቻችን በቀጥታ መስመሮች ላይ ተገኝተው ተጨማሪ መረጃዎችን ወደሚያካፍሉባቸው ጉዳዮች ነው የምናልፈው። በአፍሪካ አቪዬሽን የሚገለገሉ ተሳፋሪዎች የሚያጋጥሟቸውን ችግሮች ለመቅረፍ የሚያስችል ውይይት እየተካሄደ ነው። በጉባኤው የአፍሪካ ሀገራት ተወካዮች የሚሳተፉ ሲሆን ለ3 ቀናትም ይቆያል ተብሎ ይጠበቃል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ሳምሶን በላይ በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምን ውለሃል? የጉባኤው የትኩረት አቅጣጫዎችና የሚነሱ ነጥቦች ምን ናቸው? እሺ እጅግ አድርጌ አመሰግናለሁ አሹ። እንግዲህ ቀደም ሲል አንተም እንደገለጽከው አህጉር አቀፍ አቪዬሽንን የተመለከተ ጉባኤ ዛሬ በአዲስ አበባ ጎልደን ቱሊፕ ሆቴል እንግዲህ መካሄድ ጀምሯል። የመክፈቻ ስነ ስርዓቱም ተከናውኗል። እንግዲህ በአጠቃላይ ይህ ጉባኤ ትኩረቱን የሚያደርገው በአፍሪካ አቪዬሽን ላይ የሚሰነዘሩ በርካታ አሉታዊ ሀሳቦችን፣ ትችቶችን ወይም ደግሞ የሚስተዋሉ ችግሮችን አስመልክቶ የመፍትሄ አቅጣጫ ለማስቀመጥ ታልሞ ነው እንግዲህ ይሄ ጉባኤ እየተከናወነ የሚገኘው። በአፍሪካ አቪዬሽን ላይ እንግዲህ በተለያዩ ጊዜያት የተለያዩ የደንበኞች እንግልት፣ የሻንጣ መጥፋት፣ ቀልጣፋ የሆነ አገልግሎት አለማግኘት ከቴክኖሎጂ ጋር
የተጣመረ አገልግሎት ተቋማቱን መስጠት አለመቻልና መሰል ችግሮች እንግዲህ በስፋት የአህጉሪቱን አቪዬሽን እንቅስቃሴ ኋላ ቀር እንዲሆን እንዳደረገው ነው እንግዲህ በመድረኩ የተጠቀሰው። ከዚሁ ጋር በተገናኘ ታዲያ ለ3 ቀናት ይቆያል የተባለው ጉባኤ ዛሬ የተከፈተው ማለት ነው። በአህጉሪቱ ላይ የሚስተዋሉትን እነዚህን ችግሮች ከደንበኞች እርካታን ከማምጣት አንጻር እንደዚሁም ደግሞ አፍሪካ አህጉር ላይ ያሉትን የአቪዬሽን እንቅስቃሴዎች በሙሉ ከማስተሳሰርና እርስ በርስ እንዲጣመሩ ከማድረግ አንጻር ብሎም ደግሞ በዘርፉ በርካታ የወጡ ፖሊሲዎችና መመሪያዎች አሉ። ከነዛ ፖሊሲዎች ግልጸኝነትን የተላበሱ እንዲሁም ደግሞ በትክክል መሬት ወርደው ተግባራዊነታቸው የተረጋገጠ እንዲሆኑ ከማድረግ አንጻር እንግዲህ ሰፊ ውይይት እንደሚደረግባቸው ተገልጿል። እንግዲህ ከዚህም ባሻገር በእነዚህ አይነት እንቅስቃሴዎችን በሚደረጉበት ጊዜ አህጉሪቱ ላይ የሚገኙ የአቪዬሽን ተቋማትም እርስ በርስ እየተባበሩ በዘላቂነትም ለሚፈጠሩ ችግሮቻቸው እንግዲህ መፍትሄ እንዲያስቀምጡም የሚያመላክቱ አቅጣጫዎችም ይቀመጣሉ ተብሎ ነው የሚታሰበው። እንግዲህ በዚሁ መድረክ ላይ ንግግር ያደረጉት የመክፈቻ ንግግሩን የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ዮሐንስ አበራም እንግዲህ ኢትዮጵያ በአቪዬሽኑ ዘርፍ በርካታ ለውጦች ወይም በርካታ እንቅስቃሴዎች በማድረግ የተገልጋዮችን የደንበኛ እርካታ መጠን ማሻገር ወይም ማሳደግ መቻሉን ገልጿል። ከዚህ ጋርም በተገናኘ እንግዲህ ደንበኞች በእኛ አየር መንገድ ላይ ወይም በኢትዮጵያ አየር መንገድ ላይ ያላቸው እምነት በተሻለ ሁኔታ እያደገ መምጣቱንና እየመረጡት እንደሚገኙም ገልጿል። ከዚህም በተገናኘ ደግሞ ያው ኢትዮጵያ በቅርቡ ይፋ ያደረገችውን ለማስገንባት ማለት ነው የቢሾፍቱ አየር ማረፊያም እንዲሁ የአገልግሎትን አሰጣጡን ከማዘመን አንጻር እንደዚሁም ደግሞ የደንበኞችን እርካታም ከማምጣት አንጻር ትልቅ አርአያ ተደርጎ በአህጉር አቀፍ ደረጃ እንዲሁም በዓለም አቀፍ ደረጃ ተምሳሌት መሆን የሚችል እንደሆነም ነው በመድረኩ የተገለጸው። ከዚሁ ጋር በተያያዘ እንግዲህ ዋና ዳይሬክተሩ እንደገለጹትም በሀገሪቱ የሚደረጉ የአቪዬሽን ኢንዱስትሪውን ከማሻሻል ከማዘመን እንዲሁም ደግሞ የተሳለጠ ከማድረግ አንጻር ኢትዮጵያ ሙሉ ድጋፍ ለማድረግ ቁርጠኛ መሆኗንም ገልጿል። ጉባኤው ለ3 ተከታታይ ቀናት የሚቆይ መሆኑም ተጠቁሟል። ሳምሶን ለመረጃዎቹ እናመሰግናለን። ጥሩ ቀን ይሁንልን። በኦሮሚያ ክልል ቅሬታ ይሰማበት የነበረውን የአገልግሎት አሰጣጥ ችግር ለመፍታት ፋይዳ ዲጂታል መታወቂያ ከፍተኛ አስተዋጽኦ እንደሚያበረክት የኦሮሚያ ብልጽግና አደረጃጀት ዘርፍ ኃላፊ መንግስቱ በቀለ ተናገሩ። ኃላፊው ይህን ያሉት የኦሮሚያ ብሔራዊ ክልላዊ መንግስት አስተዳደር መሬት ቢሮ የአርሶ አደሮች የመሬት ባለቤትነት ማረጋገጫና ዲጂታል መታወቂያ የማስተሳሰር እንዲሁም የመመዝገብ ንቅናቄ ማስጀመሪያ መድረክ ላይ ነው። ፋይዳ መታወቂያ የመታወቅ ጉዳይ ብቻ ሳይሆን የመብት የህዝብና የመንግስት መተማመን እንዲሁም ሀገር የመገንባት ጉዳይ ነው ሲሉም ኃላፊው ተናግረዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን ፍሬህይወት ረታናት በቀጥታ መስመራችን ላይ ትገኛለች። ፍሬህይወት እንዴት ቆይተሻል? በኦሮሚያ ክልል እስካሁን ድረስ ምን ያህል ሰው የፋይዳ ዲጂታል መታወቂያን ለማግኘት ተመዝግቧል? የተመዝጋቢዎችን ቁጥር ከፍ ለማድረግ ደግሞ ምንድነው የታሰበው? በመድረኩ የተነሱ ሀሳቦችን አካፊ ነው። አመሰግናለሁኝ ማለት እንዴት ሆናችኋል? እንግዲህ የዲጂታል ኢትዮጵያን እውን ለማድረግ አስተያየት ስርዓት ከሚባለው መካከል ዲጂታል መታወቂያ አንደኛው ነው። መንግስትም ታዲያ ይህን ዲጂታል መታወቂያ ሁሉም ዜጋ ዘንድ ተደራሽ እንዲሆን ወይም ደግሞ እንዲመዘገብ ትልቅ እቅድ ይዟል። ከዚህም አንጻር በርካታ ስራዎች እየተሰሩ እንደሆነ ይታወቃል። የዲጂታል መታወቂያ ትላንትና እስከ ትላንትናው ቀን ድረስ እንግዲህ 32.5 ሚሊዮን የሚሆኑ ዜጎች የዚህ የዲጂታል መታወቂያ ተጠቃሚ ሆኗል። በክልሉ የምንመለከት ከሆነ በኦሮሚያ ክልል 8.3 ሚሊዮን ዜጎች የዚህ የዲጂታል መታወቂያ ወስዷል ነው የተባለው። በ2017 የክልሉን አፈጻጸም ዲጂታል መታወቂያ የተመዘገቡትን ከተመለከትን 3.3 ሚሊዮን ዜጎች ብቻ ነበሩ የተመዘገቡት። በ2018 ግን በተሰራው ስራ ማለትም በ6 ወር ውስጥ በተሰራው ስራ ተጨማሪ 5 ሚሊዮን ዜጎች የዚህ የዲጂታል መታወቂያ ተጠቃሚ እንዲሆኑ በማድረግ 8.3 ሚሊዮን ዜጎች የዚህ የዲጂታል መታወቂያ ተጠቃሚ እንዲሆኑ ተደርጓል። ይህ ስራ እንግዲህ ክልል ውስጥ ካለው የቁጥር የህዝብ ብዛት አንጻር በጣም ትንሽ እንደሆነ ነው የተገለጸው። ለዚህም በርካታ ስራዎች ሊሰሩ እንደሚገባ ነው የተገለጸው። ዛሬም እየተካሄደ የሚገኘው የንቅናቄ መድረክ ታዲያ አርብቶ አደሩና አርሶ አደሩ የዲጂታል መታወቂያ ተጠቃሚ እንዲሆንና ከመሬት ጋር ያለውን ጉዳይ ወይም ደግሞ አገልግሎት አሰጣጥ እንዲያስተሳስር በዲጂታል መታወቂያ ነው የንቅናቄ መድረኩ የተዘጋጀው። በብሔራዊ ደረጃ በዚህ በጀት ዓመት 60 ሚሊዮን የሚሆኑ ዜጎች መታወቂያውን ይወስዳሉ ተብሎ ነው እንደ እቅድ የተያዘው። ከዚህም ውስጥ ታዲያ 30% ወይም ደግሞ 30 በመቶ የሚሆነው በዚህ በኦሮሚያ ክልል ውስጥ ናቸው ይወስዳሉ ተብሎ የተያዘው። ይህንን ቁጥርም ሚት ለማድረግ ወይም ደግሞ ተግባራዊ ለማድረግ ቅንጅታዊ አሰራር እንደሚያስፈልግ ነው የተገለጸው። ከዚህም ባሻገር የሚሰጡ በክልል ውስጥ የሚሰጡ የመንግስት አገልግሎቶችን ከዲጂታል መታወቂያ ጋር የማስተሳሰር ስራ እንደሚሰራና የቁጥሩንም ከፍ የማድረግ ስራ እንደሚሰራ ነው እንግዲህ ያለኝ መረጃ የሚያመላክተው። ማህሌት፣ ለጊዜው ያለኝ መረጃ ይሄን ይመስላል። እናመሰግናለን ፍሬህይወት። መልካም ቀን።
ተመልካቾች አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች ተመልሰናል። የከተማ ግብርና የቤተሰብ የምግብ ፍጆታን ከማሟላት ባለፈ የምርት አቅርቦትን ማሳደጉን የአዲስ አበባ ከተማ ግብርና ኮሚሽን አስታወቀም። ወጣቶች በበኩላቸው የከተማ ግብርና የስራ ዕድል ፈጥሮልናል ብለዋል። ኤጂአይንጂ ፈታ ተጨማሪ አላት። የከተማ ግብርና በአነስተኛ መሬት ላይ ለከተማ ነዋሪዎች ምርት በማቅረብ በዘርፉ ለሚሰማሩ የስራ ዕድል በመፍጠር ከፍተኛ ጠቀሜታ አለው። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 11 ነዋሪ የሆኑ አማን አብዱራህማን የወተት ላም እርባታ እና ንብ ማነብ ስራ ላይ ተሰማርተዋል። የከተማ ግብርና ስራ የስራ ዕድል እንደፈጠረለትና በገቢ ተጠቃሚ እንዳደረገው ገልጸዋል። ንጹህ ወተት ለማህበረሰቡ እያቀረብን ነው፣ በተመጣጣኝ የሆነ ዋጋ ማለት ነው። ይሄ ትልቅ አስተዋጽኦ አለው። ኦልሞስት የአካባቢው ሰው በጣም ለምዶት በመሸጫ በመቸገራችን ምክንያት ነበር እየራቀ ያለው። አሁን ጥሩ ሆኗል። ከጥቅም አንጻር ኦልሞስት ለ35 ዜጎች የስራ ዕድል ፈጥረናል በቋሚና በጊዜያዊነት። ኔክስት ደግሞ ከዚህ የተሻለ ነገር እንፈጥራለን ብለን እናስባለን። በዚሁ ክፍለ ከተማ በዶሮ እርባታና የጓሮ አትክልት ምርት ላይ የተሰማሩ ነዋሪዎችም ምርታቸውን በተመጣጣኝ ዋጋ እያቀረቡ መሆኑን ተናግረዋል። ምርታችንን አምርተን ለወረዳው ባለፈው የሰንደይ ማርኬት የተወሰኑ በቅናሽ ዋጋ አቅርበናል። ከዚህም በተረፈ ደግሞ ለማህበረሰቡ ለቀጣይ በሰፊው ሰርተን ደግሞ ጥሩ የሆነ ምርት እናቀርባለን ብለን እናስባለን። በቤተሰብ የተወሰኑ አባላቶች የተወሰኑ መወጫ አድርገን በትንሹን የጀመርነው ግን አሁን ባለፈው የወረዳ ባለሙያዎች መጥተው እንዲሁም የስራችን በማየት በከተማ ግብርና ደረጃ የተፈቀደ ብድር እንዳለና ይህን ብድር መጣችሁ ወስዳችሁ ተጠቃሚ እንድትሆኑ ብለውናል። እሱን ለቀጣይ እኛም አሁን እንጀምራለን ብለን እናስባለን። በጣም አዋጪ ስራ ነው። ብዙ ምርቶች ይገኛሉ። አካባቢው ለከተማ ግብርና ምቹ ነው። ፍሬሽ ነገር ያገኛሉ። እኛም ከዚሁ መጥተው ነው የሚገዙን። የትራንስፖርት የምን ወጪ የለብንም። እዚሁ እናስረክባቸዋለን። እነሱ ደግሞ ለማህበረሰቡ ተመጣጣኝ ዋጋ ይሰጣሉ። የከተማ ግብርናን የቤተሰብ የምግብ ፍጆታን ከማሟላት በተጨማሪ የምርት አቅርቦትን ለማሳደግ እንዳስቻለ የአዲስ አበባ የከተማ ግብርና ኮሚሽን ኮሚሽነር አቶ ባዩ ሽጉጤ ተናግረዋል። ወደ 1.1 ሚሊዮን አካባቢ የሚሆኑ የግብርና ተጠቃሚ ቤተሰቦች አሉን። ከ2865 በላይ የመንግስታዊ ያልሆኑ ተቋማት በከተማ ግብርና ውስጥ ተሳትፎ ነው ያሉት። ስለዚህ በተጨባጭ በአሁኑ ሰዓት ብዙዎች የምግብ ዋስትና ከማረጋገጥ አንጻር ከፍተኛ ጥረት ነው እየተደረገ ያለው። በከተማ ግብርና ለተሰማሩ ነዋሪዎችም መንግስት አስፈላጊው ድጋፍ እንደሚያደርግም ገልጿል። በተለይ ለአርሶ አደሮቻችን እንደዚሁም ለአርቢዎች ብድርን ከማመቻቸት አንጻር ትልቅ ስራ ነው እየሰራ ያለው። በሌላ መንገድ ደግሞ በመንግስትም የሚሰሩ የመስሪያ ቦታዎች ሼዶች ለዚህ ለከተማ ግብርና ፍላጎት ላላቸው በማህበር በማደራጀት ስልጠና በመስጠት ብድር በማመቻቸት በሼዶች ውስጥ በዶሮ እርባታ በማደለብ በመሳሰሉት ብዙ ስራ ዕድል የተፈጠረላቸው ዜጎች አሉ። ከክረምት የእርሻ ስራ በተጨማሪ በአነስተኛ ቦታ የከተማ ግብርናን ማከናወን የዋጋ ንረት ለማረጋጋት እና የምግብ ዋስትናን ለማረጋገጥ ከፍተኛ ጠቀሜታ አለው። ተመልካቾች ዜና ኢትዮጵያን እየተከታተላችሁ ነው የምትገኙት። አሁን ሰዓቱ የቢዝነስና የስፖርት ዘገባዎቻችን የሚቀርቡበት ነው። ጥሩ ጊዜ ይሆንላችሁ።